ያልተጠበቀ ነገር ያልተጠበቀ ወዲያ ላይ ይመለሳል ብሎ ማንም ያልጠበቀ ግን የመደም ቅመሞች ማንዳቸው ማሻአላ አልተቻላችሁ። ትላንትና ሁላቸው ስትጠራጠሩ ስትንቦጫረቁ ልባችሁ በመቶ እየመታ የዋላችሁት እንግዲህ እንኳን ደስ አላችሁ ማታ ማለት ነው። አብርሽ ወደ ቤቱ ተመልሷል። ወደ ቀድሞ የድሮ ፍቅረኛው ጋር ተመልሷል። እሱም ልጅ አለው እሷም ልጅ አላት። አቻላቻ ከሆነ አልቀር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? ውዶቼ ማሮቼ አላችሁት? አለ አልሐምዱሊላህ። አንዳንዴ ያኔ ይደብራል፣ የሚታዩት ነገር ያስጠላል። ለመስራት አስተያየት መስጣት በቃ ያስጠላችኋል አይደል? ለዛ ብዬ እየጠፋሁ ነው። እንግዲህ አትጥፍኝ ባሉኝ እንግዲህ ቢያንስ አንዴት የለሽም እንዴ አንችለን እና ቪዲዮን አበረታቱኝ እየነካካችሁ ማለት ነው። በቃ ተች እያረጋችሁ አይቀነስባችሁ። ማሽቃበጥ ካልሆነ ሰው መጥፎ ነገር ወይም የሆነ የሚያስጠላ ነገር በቃ እያሳየ ካልመጣ ከስር ያሉትን አታበረታቱት። የመዳም ቅመሞች እኮ የዋሽ ናቸው እኮ እኔንም ጨምር። በጣም ነው ለሰው ልጅ የምናዝነው። እና ምን ልላችሁ ነው፣ አብርሽ ልማዱ ነው። አብርሽን ባልደግፈውም ልጅቷን ግን እኔ በፊት በሩታና በአብርሽ ምክንያት ተገፍታ ከሚዲያ ሁሉ እስከ መጥፋት ድረስ ደርሳ የነበረች ልጅ ናት። ፍቅር ማለት በጣም ነው መወዳት። በጣም የሚታሳዝን ልጅ ናት። ተገፊ ናት ደግሞ እሷ ገፍታ አይደለም ከመጀመሪያ ከድሮ ፍቅረኛው ከአብርሽ የተለያየችው ተገፍታ ነው እንጂ ገፍታ አይደለም። አብርሽ ነው በላይ ለሴት ያመጣው። በላይ ላይ የመጣችው ሴት ደግሞ ሩታ ነበረች። ሩታ ናት እሷን አሰቃይታት ከሚዲያ እንድጠፋ ያርጋት ነበረችው። እና ወንድ ልጅ ደግሞ የመጀመሪያውን የት ቤት የትም ሄድ ምንም ይህስ ምንም አይዝ የመጀመሪያውን አይረሳም። ለጥቅም ይሁን ለበቀልም ይፈልጋል። ስለዚህ ፍቅር ላይ ሩታና መጣት፣ ሩታ ላይ ሜርሜላና መጣት። አሁን ዞሮ መግቢያ ጭራር ወደ ቀድሞ ቤቱ ተመልሰዋል ማለት ነው። የሚገባውን ቤቱ ፍቅር ጋር ነበረ። እሱ በመጨመላለቁ ነው ከሴት ወደ ሴት እየቀያየረ እስካሁን ድረስ የቆየው። ግን እንደዚህ አይነት ወንዶችን የምታበረታቱት እህቶች፣ አብዛኞቹ እህቶች ናቸው። እህቶች ለእህቶች በጣም መጥፎች ናቸው። እንደዚህ አይነት ወንድ ማበረታታችሁ ላይ ምንድን ነው የምትጠቀሙት? አንድ ከያዛት ሴት ጋር መቆም ያልቻለ ወንድ ቢቀያይር ምን ቢያረግ ህይወቱ ይሰምራል ብላችሁ ትጠብቃላችሁ? አይጠብቅም። ትላንትና ደግሞ ከውርደት ውርደት ደግሞ ምንድን ነው ያለው? አንቺም አንድ ልጅ አለሽ እኔም አንድ ልጅ አለኝ። ተባብረን መተጋገዝ ካለብን ተጋግዘን ተመካክረን ተፋቅረን አንድ ላይ ሆነን ልጅ እናሳድጋለን አብረን። ሁለታችንም አቻ ለአቻ ነን አላለም? ምን ነው ለልጅክ እናት የለውም? እናት እኮ አለው። ለሱ ብለም ደግሞ ከአንተ ጋር ስንት ችግሮችን ተጋፍጣለች ለልጄ እያለች ማለት ነው። ጥሩ ነገሮች ባይሆንም እናት ማለት ለልጅ እናት ናት። ያንተ ልጅ ነው እንጂ ሩታ የምታገባውን ወንድ የእንጀራ አባቱ ሆኖ የሚያሳድገው አንተ የምታገባት ሴት አይደለችም። ያንተን ልጅ የእንጀራ እናት ሆና የምታሳድገው እናቱ የት ሄደች? አለች እኮ። አንተ ምን አይነት ባለጌ ብልግና ነው ይሄ ነገር ማለት ነው። ምን ሆናል? ልጅ የወለድኩ ራሱ አይመስለኝም። ምን ነው አንተ ህፃን ነኝ ጡጦ አቀብሉኛል እኮ አንተ። ምን አይነት ባለጌ ወንድ አሳዳቢ። እኔ በፊት የሚሰራቸው ነገሮች እየተጎደክ መስሎኝ በጣም አዘኘክ ነበረ። ግን አንተ ብልግና ገንዘብና የገንዘብና የሚዲያ በቃ ቆሻሻ ነገር ጥማት ስላለክ ነው አንተ። ምን አንተ ምን ታይቶ ነው ሴቶች እንደዚህ የሚሆኑት ማለት ነው? ክብራችሁን ጥሎ
ክብራቸውን፣ ሰውነታቸውን፣ መልካቸውን ከምኑም ሳይሆኑ ማለት ነው። አንተ ላይ እንደዚህ ስርስር ቄጥ ቄጥ የሚሉት ማለት ነው። ምኑ ነው? አንተ ነው አሁን ስንጠራጥርን ማለት ነው። ስንጠራጠር አንተ ነው መሰለ ሴቶቹ ለማስተፋቀር እየሰራ ያለው አንተ ነው መሰለ። ምን የመሳሰለ ሚዲያ ላይ አይደለም። ምን የመሳሰለ አንተ ሚዲያ ላይ አንተ ብቻ ያለክ በቃ የመሰለው ኃይል ማለት ነው። ለምኑኝ ከኔ ሌላ የለም ሲል ምንድን ነው አንተ? ኧረ ስነ ስርዓት ይኖርክ አንተ። ወንድ ልጅ ቤተሰቡን አያሰድብም። ሴት ልጅ ናት እንኳን ቤተሰብ የምታሰድበውም ክብሯን የማትጠብቁ አንተ ወንድ ልጅ አይደለም። ቤተሰብ አታሰድብ አንተ። ቤተሰብ አሰደቢ። ኧረ አሁን ደግሞ ተራው ያንተ ነው። በአንተ ምክንያት እኮ ቤተሰቦች ያፍራሉ፣ ከሚዲያ ይጠፋሉ፣ ይሰደባሉ፣ ይዘገጽቃሉ። በአንተ ምክንያት ማለት ነው። ለነገሩ ሄርሜላን የምትመስል ሴት ማለት ነው በሌላ በአዲስ አይደለም የቀየርከው። ድሮ የምናቃት ድሮ የኖራችኋት አብራችሁ የመጣችኋት የምናቃት ሴት ነው የቀየርከው ማለት ነው። ግን በጣም ነው በጣም ሼምዩ አስጣልቶች። ሄርሜላን ግን በማንም ልትቀይራት አትችልም አንተ ሰውዬው። ሄርሜላ ራሷን ሳትጠብቅ ለአንተ ብላ ብዙ ነገር አድርጋለች። ትላንትንም ሄርሜላን ቀስ አድርገሽ አውሪያት ስትል ሰምቼዋለሁ መጨረሻ ላይ ማለት ነው። ምንድን ነው በቃል ነው የጀመርከው ወይስ ፍቅር ነው? አሁን ህይወት ነው የጀመርከው ወይስ ቀልድ ነው? አሁን ሄርሜላን ትፈልጋታለህ ማለት ነው። ከአሁን በኋላ ሄርሜላ አንተን ብላ ከመጣች ማለት ነው ሄርሜላ ናት ከሚዲያዋ የምናስጠፋት ማለት ነው። ወይኔ ጉዴ! አቤት ውርደት! አቤት ውርደት! አቤት ውርደት! ክብር ለመዳም ቅመሞች! አቤት ውርደት!